የ2017 ዓመተ ምህረት የሆሳዕናን በዓል በኢየሩሳሌም የሚገኙ የክርስትና እምነት ተከታዮች በድምቀት ተከበረ። ሆሳዕና በአርያም ቡሩክ ዘይመጽእ በስመ እግዚአብሔር እያሉ በኢየሩሳሌምና አካባቢዋ የነበሩት ሕፃን አዋቂ አህያ ውርንጭላ ተጭኖ ያዩት መድህን ክርስቶስን ያመሰገኑበትን ቀን በማሰብ በእምነቱ ተከታዮች ትልቅ ክብር ያለው በዓለ ሆሳዕና በኢየሩሳሌም የሚገኙ የሃይማኖት ተቋማት የተከበረ ሲሆን በእስራኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት አንዱ በሆነው በዴር ሱልጣን ገዳም ብዙ ምዕመናን በተገኙበትም በደማቅ አከባበር ተከብሯል። የሆሳዕና በዓል የሰሞነ ሕማማት መግቢያ ዕለት በመሆኑም ከበዓሉ አከባበር ጎን ለጎን በዴር ሱልጣን ገዳም ስርዓተ ቅዳሴ ከተከናወነ በኋላ ለምዕመናኑ ጸሎተ ፍትሐት ተደርጎ ኑዛዜም ተሰጥቷል። በተጨማሪም ወደ ቤተ ፋጌ በመጓዝ በዓሉን የተመለከተ ስብከተ ወንጌል በመምህር ዘላለም ወንድሙ የተሰጠ ሲሆን በገዳሙ ሰንበት ትምህርት ቤት መዘምራንም መዝሙር ቀርቧል። ሆሳዕና በአርያም የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ርዕሳችን ነው። ሆሳዕና የሚለው ቃል የጥንት አረማይክ ወይም የዕብራይስጥ ነው። ሆሻዕና ይለዋል። ሁለት ቃል ነው። ሆሻ ማለት አሁን ማለት ነው። ና ማለት አድን ማለት ነው። ሆሳዕና ማለት አሁን አድን ማለት ነው። በተለይም አባታችን ክቡር ዳዊት አስቀድሞ እንዲህ እያለ ይዘምር ነበረ። ኦ እግዚኦ አድኅንሶ፣ ኦ እግዚኦ ሰርኅሶ፣ ቡሩክ ዘይመጽእ በስመ እግዚአብሔር እያለ ዘምሯል። በዳዊት መዝሙር 117 ቁጥር 25 ጀምሮ የተመዘገበ ኃይለ ቃል ነው። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ቡሩክ ነው እያለ ይዘምር ነበረ። እስራኤላውያንም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም በአህያይቱና በአህያይቱ ግልገል በውርንጫይቱ ተቀምጦ ወደ ቤተ መቅደስ በሚገባበት ጊዜ ያመሰገኑት ምስጋና ነው። ሁላችን እንደምናውቀው ከዚህ ከቤተ ፋጌ አሁን ካለንበት የታሰሩት አህያይቱና ውርንጫይቱ ተፈተው ለክርስቶስ ቀርበውለታል። ፍትወሙ ወአምጽዎሙ ሊተ ስላለ ፈታችሁ አምጡልኝ ነበር ያለው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 2 ጀምሮ ኃይለ ቃሉ ተመዝግቧል። ቅዱስ ወንጌሉ ሲነበብ ነው ያረፈነው። ደቀ መዛሙርቱ ጌታችን እንዳዘዛቸው አህያይቱና ውርንጫይቱን ከዚህ ከታሰሩበት ፈተው ወሰዱ። አሁን ለጊዜው አህያይቱና ውርንጫይቱን በዚህ በቤተ ፋጌ አስሯቸው የነበረው ሌባ ነው። አንዳች ቢጠይቃችሁ ለጌታ ያስፈልጉታል በሉ፣ ወይም ጌታቸው ይፈልጋቸዋል በሉ፣ ወዲያውም ይለቃችኋል፣ ይሰዳችኋል ነው ያለው። አዎ ቀድሞ በጥንተ ተፈጥሮ ይፈጥራቸዋልና፣ ስለዚህ ጌታቸው ነው። አህያይቱን ከውርንጫይቱ ጋራ በቁሙ ፈቱ። ይሄ በቁሙ ነው። ለምን የሆነ ቢሉ በመጀመሪያ ትንቢቱ እንዲፈጸም ነው። ትንቢቱ በትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 ጀምሮ ተመዝግቧል። አንቺ የጽዮን ልጅ ሆይ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ ደስ ይበልሽ፣ ነው ንጉሥሽ የዋህ ነው፣ ትሑትም ነው፣ አዳኝም ነው። በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል የተባለው ቃል ይፈጸም ዘንድ እግዚአብሔር ሊያደርግ አይናገርም። ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባሪው አይስማማውም። ይሄ ትንቢት ቃል እንዲፈጸም ነው። Israel
ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም አቅራቢያ በምትገኘው ቤተፋጌ የተባለች ትንሽዬ መንደር በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም ሲገባ ሕዝቡ ልብሳቸውን እያነጠፉ፣ ሕፃናቱ የቅጠል ዝንጣፊ እያወዛወዙ የሰላሙን ጌታ ኢየሱስ ክርስቶስ እያመሰገኑ ወደ ኢየሩሳሌም የገባበትን ዕለተ ሆሳዕና አእሩግ ሕፃናት ያመሰገኑትን በማስታወስ ነው ቤተ ክርስቲያኒቷ በተለያየ ስነ ስርዓት ያከበረችው። እማሆይ አርሴማ ጸጋ ዘአብ ነኝ ከእስራኤል ኢየሩሳሌም።